ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናቸው? ደህና ናቸው? እኔ ጋር አለው እግዚአብሔር ይመስገን። ነባሮቹ በላይክ አዲሶች ነው እንዲሁም ደግሞ ላይክ ሰብስክራይብ በማድረግ አበረታቱን። የቶቼ አይከፈልበትም። ዛሬ እንግዲህ እንግዳ ድራማ ይዤላችሁ መጥቻለሁ። ባለፈው ክፍል ላይ እንግዲህ መሲ ቤቲን እምነግርሽ አለኝ ብላ የምትነግርኝ አለ ብላ ሊዛ ነግራኛለች ስትላት መሲ ነይ እስኪ ቁጭ በይ ብላት ነበረ። እንዲሁም ደግሞ ቴዲ እንግዲህ ለኑኑ ይደውልና ለማንም እንዳትናገሪ የሆነ የምነግርሽ ነገር አለኝ ብሏን ነበር። እንግዲህ የዛሬውን ክፍል ይዤላችሁ መጥቻለሁ። እናንተም እስከ መጨረሻው ድረስ ተከታተሉ። ሲም እንግዲህ ጥያቄዋን ተጠይቅና ለቤቲ እንግዲህ ቴዲና አንቺ ስንት ቀን ሆናችሁ አብራችሁ ከኖራችሁ ስትላት እንግዲህ ቤቲም ስላላመነች ልትጠይቂ ነው እንዴ ትላታለች። ምሬን ነው ስትል እንግዲህ መሲ እቺ ቤቲም አልገባኝም ትላታለች። እኔ የምጠይቅሽ ጥያቄ አንቺ የምትመልሽ መልስ ላይ የተመሰረተ ነው። ይህም እንግዲህ ኧረ እባክሽ ምንድነው ያልሽው ደፋር ትላታለች። ምክንያቱም እንግዲህ ቤቲ ቴዲን ከልቧ ነበር ማለት ያው ታምነዋለች። ምክንያቱም እንግዲህ ምን መሰላችሁ የቴዲ የቤቲ እንግዲህ ቴዲ አባቷ ስራ ስለሰጠው ለዛ ነው እንግዲህ ይሄ ቴዲ ተብዬ እንግዲህ ይችን ቤቲን እስከዛሬ ማለት ጥላው ስትሄድ እባክሽ የሚላት እንደ መሲ አይለማመጥም ወይም እንደ ሌሎች ሴቶች አይለማመጣቸውም። ምክንያቱም እንግዲህ ቤቲን ካስከፋት አባቱ ስራ እንደሚያባረው ስለሚያውቅ ሲም እንግዲህ አይ እኔ እየቀለድኩ አይደለም የምሬን ነው ትላታለች። ጠይቅሽን ነገር የቻልሽውን ያህል እባክሽ መልሽልኝ፣ የምነግርሽ ነገር አንቺንም ይጠቅምሻል። እንግዲህ እሺ ምን ልመልስልሽ ትላታለች። ጥያቄዋን ተቀጥልና ቴዲና አንቺ መቼ ተዋወቃችሁ ትላታለች። ምን ያህል ጊዜ ሆናችሁ? ደግሞ ስለ ቴዲ ምን ያህል ታውቂያለሽ? ልስ ታምኛዋለሽ? ይህም እንግዲህ የቀረበላትን ጥያቄ እንግዲህ እኔና ፍቅር ከተዋወቅ ምናምን አልፎናል እና ደግሞ ትንሽ ቆየን። አባቢ ደግሞ የፍቅር አለቃ ነው። እዚህም እንግዲህ በነገሮቹ ትደነግጥና ምን ትላለች። ቴዲ አለቃ ያንቺ አባት ነው እንዴ ብላ ትጠይቃታለች። ቤቲም አዎ የኔ አባት ነው። ምን ነው ጮሽ ለምን ትጮሃለች ትላታለች። ምክንያቱም መሲ ደንግጣ ስለነበረ ያህል እኮ የሚያስገርም ነገር የለውም። በሀሳብ ትሄድና ስለዚህ ትልቁ ወንጀለኛ ተፈላጊ ከሄለን በላይ ወይም የሄለን አዛዥ ያንቺ አባት ነው ማለት ነው ትላታለች። እንግዲህ መሲ እንዳለችው የዚች የቤቲ አባት እንግዲህ ምናልባት ከሄለን ጋር አብሮ እየሰራ ይሆናል። እንግዲህ ምን ነው በሀሳብ ሄርሽኮና ትላታለች። ወደ ራሷ ትመለስና አይ አልሄድኩም፣ አሁን እሺ ቀጣይ ጥያቄሽን ትላታለች። ቲም እንግዲህ ከዛ የተዋወቅ ነው ከቤታችን ይመላለስ ነበረ እንታይም ነበረ። ደግሞ ስልኬን የት እንዳመጣው አላቅም፣ ለረጅም ጊዜ ሳላውቀው በቴክስት ያወራኝ ነበር ትላለች። ልክ እንደ መሲም እንግዲህ እሱ ያቃታል። ነገር ግን ደግሞ እሷ በአካል ታውቀዋለች፣ እሱም ያቃታል። ነገር ግን መሲ ከዚህ ላይ የተሸወደችው እንግዲህ ቴዲን ያው ሌላ እሱ አልመሰላትም ነበር። ለብዙ ጊዜያቶች ታወራው ነበር። በመጨረሻም እንግዲህ ነገሮች ካበቁ በኋላ መሲን ፎቶ ላክልኝ ስትለው እንግዲህ ቴዲ ሲልክላት እንግዲህ መሲ ደንግጣ ነበረ። ቴዲም እኔ እኮ አሁን ተቀይሬ ያለው ሄለንንም ትቻታለሁ ብሎ ሸውዷል ነበር። እንግዲህ የሄለንና የዚች የመሲ ህይወታቸው አንድ አይነት ተመሳሳይ ነው። ነገር ግን ደግሞ የቤቲ አባት ቴዲ ምን አይነት አደገኛ ሰው እንደሆነ ያውቃል። ብንጣላም ነገር ግን ፍቅር ደግሞ ጥሩ ሰው ነው። ሲጨንቀኝ ሲደብረኝም እሱ ነው ፈታ የሚያደርገኝ፣ ነገሮችን እንድረሳ ያደርገኛል። እንግዲህ ወይኔም መሲ ሁሉንም በአንድ አይነት ነገር ነው ሲሸውደን የነበረው ትላለች። እዚህ አንድ አይነት ነበረ እያታለለን የነበረው።
አሁን ይሄ ከሰው ነው ወይ እኩል የተፈጠረው ትላለች መሲ። ከመጀመሪያው ቤተሰቦቿ እባክሽ ይሄ ልጅ ይቅርብሽ ተብላ ነበር። እሷ ግን ፍቅር ከባድ ስለሆነ እምቢ አለኝ። ሌላው ደግሞ እንግዲህ መሲ ቴዲና ሉሊት ማናትች ሄለን ግንኙነት እንዳላቸው ወይም ፍቅረኛሞች እንደሆኑ ከመጀመሪያው ታውቅ ነበር። ነገር ግን ደግሞ እሱ ትቻታለው ስላላን ነው ተሸውዳ የነበረው። እንግዲህ በሀሳብ ከሄደች በኋላ እንግዲህ ቤቲን እሺ ከዛ ስትላታለች። ከዛ ፍቅር ጀመር። ከጊዜ በኋላ ደግሞ አባቴ አወቀ። ከዛ በኋላ ተፈቀደልን ትላታለች። አቢ በጣም ነው ፍቅርን የሚወደው። ሲሆን ደግሞ የስራ እድል ሰጠው እና ፍቅር ደግሞ አብረን መኖር ጀምረን ነበረ። ተወሰነ ጊዜ በኋላ ግን ምንም ጤነኛ አይደለም። እንግዲህ ትቀጥልና ለምን እንደዛ ሽራ ትጠይቃታለች። አይኔን እያየ ፍቅሩ እየቀዘቀዘ መጣ ትለዋለች። እንግዲህ መሲን የቀረባቱ ከመጀመሪያውም ያው ማናት ከሄለን ጋር የሚያደርገው ብዙ ነገሮች ወንጀል ስለሰራ ያንን እንዳታጋልጥበት ነው። ይችኛዋን ደግሞ ቤቲን የቀረባት ደግሞ እንግዲህ ለወጥመድ ነው። ምክንያቱም አባቷ ስራ እንዲሰጠው ከዛ በኋላ የፈለገውን ነገር እንግዲህ ለራሱ ማድረግ ስለሚፈልግ እንዲሁም ደግሞ ሄለንን ደግሞ የቀረባቱ የሄለንን እንግዲህ የነ ቤሉልን ያለውን ገንዘብ እንግዲህ በራሳቸው እንዳደርግ ስለፈለገ ነው። ሌላዋ እንግዲህ ኤልሹን እንግዲህ ከጓደኛዋ ጋር ሆና እንግዲህ ለጆ ይደውሉለታል። ጆም እንግዲህ ይመጣል። ነገር ግን ኤልሹ በጣም ተናዳለች። ለምንድን ነው ከጓደኛዬ ጋር ሁኜ እሱ እናቶ ላይ ያልኩት ትላለች። ምክንያቱም እንግዲህ ይቺ ኤልሹ እንግዲህ ጆን ታፈቅረዋለች። ምናልባት ደግሞ ጓደኛዬ ትቀማኛለች ብላ እንግዲህ በጣም ተናዳ ነበረ። እውነትም ደግሞ እማታፈርና በጣም ሲበዛ አይናውጣ ነገር ነች። እንግዲህ ጆ መሲን ይችን ኤልሹን እያወራ ነው የሚስቀው። ነገር ግን ያቺ ጓደኛዋ ትስቃለች። በዚህ ጊዜ እንግዲህ ኤልሹ ታኮርፋቸዋለች። ጓደኛዋም እንግዲህ መጣሁ እሺ ስትለው እንግዲህ ጆም እሺ የኔ ቆንጆ ይላታል። እንግዲህ ኤልሹን ለማናደድ ስለፈለገ ይችን የመሰለ ልጅ ደግሞ የት ነው ያገኘሽው ብሎ ይጠይቃታል። እንዴ ደስ ስትል ደግሞ ብሎ ይስቅባታል። ሹም እንግዲህ ኧረ እባክህ ትለዋለች። በጣም ጥሩ ብልሽ በሰላም ነው ግን ስልኬን የከለከልሻት ይላታል። አይ እንደዛ ሳይሆን መጀመሪያ አንተን ጠይቄ እሰጣታለሁ ብዬ ነው ምን ነው ብላ ትጠይቀዋለች። ነው ደበርህ እንዴ ስትለው ጆም አይ እንዲሁ ገርሞኝ እኮ ነው። ጆም እንግዲህ ምንድን ነው የሚገርመህ ንገረኝ እስኪ ስትለው ተይው በቃ ይላታል። ከዛ እንግዲህ ጓደኛዋ ትመጣለች። ተነሳ ልትሄድ ስትል ጆ ምን ነው ይላል። ኤልሹም አይ ምንም ሁለታችሁ እንድታወሩ ፈልጌ ነው ተጫወቱ እንድረብሻችሁ አልፈልግም ስትል ጓደኛዋም ምን ሆነሽ ነው አብረን አይደለም እንደ የመጣ ነው ስለዚህ ተረጋጊና አብረን እንሄዳለን ትላታለች። አዎ እውነቷን ነው ለምን እንደፈለግሽ ከዛ በኋላ እናውራና እንሄዳለን። ወደ ቤቲና ወደ መሲ ስንመጣ እንግዲህ መሲም እንግዲህ ለምንድን ነው ፍቅሩ እየቀዘቀዘ መጣ ብለሽ ያልሽኝ ነው ትላታለች። እንኳን ሳይደውል ውሎ ቀርቶና ከአበጣ ገቡ እኮ እያለው ይናፍቀኝ ነበር እናፍቀው ነበር ዝም ካልኩት ያኮረፍኩት እኮ መስሎኝ ይለማመጠኝ ነበር። ያከብረኛን ይንከባከበኛን እና ደግሞ በእኔ አይደራደርም ነበረ። መሲም አሁንስ ብላ ስትጠይቃት እንግዲህ ቤቲም አሁንማ በየቀኑ ቤት ይቀያይራል፣ ስልክ ስደውልለትም አያነሳልኝም፣ ማለቱ እንድመጣም አይፈልግም። ከቤትም ከሄድኩ ራሱ ቤተሰቦቹ ራሱ ሲመጡ እንዳያዩኝ ይደብቀኛል። ይህም እንግዲህ የዋህ እንግዲህ ባይገርምሽ የኤልሹ እናት እህቱ መሆኗን ገና በቅርብ ነው ያወቁት ትላለች። እንግዲህ ኤልሹ ግን ማለቴ ቤቲ እንግዲህ ኤልሹ የቴዲ ልጅ እንደሆነች አታውቅም። እንዲሁም ደግሞ ሄለን ደግሞ የቴዲ የድሮ ሚስቱ እንደሆነች ወይንም ደግሞ ግንኙነት እንዳላቸው አታውቅም። እሱ ግን እህቴ ናት እያላን ነበረ። እሲም ምን ብላ ትስቅና እህቴ ናት ብሎ ነገሮች ነው ትላታለች። ቤቴም አዎ ምን ነው ሳቅሽ
መሲም አረ ምንም ትላታለች። ከዛ እንግዲህ ቤቲም እንግዲህ ቆይ ይህ ሁሉ ጥያቄ የምትጠይቅኝ ለምንድን ነው? እኔ የምነግርሽ ትላታለች። የምለፈልፍልሽ አንቺ እኮ አንድም ቃል እየተናገርሽ አይደለም። ዝም ብሎ መጠየቅ ብቻ ምን ያደርግልሻል? ጂላ አደረግሽኝ እንዴ? ትላታለች። እንግዲህ መሲ ቤቲን እንግዲህ የምትጠይቃት እንግዲህ ከመሲ ቴዲ ምን አይነት እንደሆነ ያው አንዳንድ መረጃ ለመሰብሰብ ስለፈለገች ነው። አይ ጅል እንኳን አላደረኩሽም፣ ነገር ግን አንቺ የምትነግሪ ነገር እያንዳንዷ ነገር ለእኔ ትጠቅመኛለች። ለምንድን ነው የሚጠቅምሽ ስትላት እንግዲህ መሲም የማላስቸግርሽ ከሆነ የመጨረሻ ጥያቄ ልጠይቅሽ። ይህም እንግዲህ እሺ ምንድን ነው ጠይቅኝ። የአባትሽን ፎቶ ማየት እችላለሁ ወይ ትላታለች። ይህም እንግዲህ ድፍረትሽ፣ አባቤ አንድም ፎቶ አይወድም፣ ፎቶ እንኳን አያውቅም። እሺ ብላ እንግዲህ መሲን ትቆጣታለች። ጆሮ ራሱ አላሳይሽም ነበረ። ቆይ አንቺ ምንድን ነው የፈለግሽው? ይህ ቤቲም እንግዲህ አንቺ ደፋር ነሽ፣ ሳናገርሽ ያቀረብኩሽ መሰለሽ እንዴ? እንግዲህ በቁጣ አይ ቤቲ አልመሰለኝም ትላታለች። አሁን ማውራት የፈለግሽውን ነገር ብቻ ተናገሪ ትላታለች። እንግዲህ በቁጣ ለዛ ግን ሰድቤሽ ነው የምሄደው ትላታለች። እንግዲህ አንድ ጊዜ ቤቲ ወደ መሲ ጋር አግኝታን ነበረ እና የቴዲ ሰራተኛ ነበር የመሰለቻቸው። ከዛ እንግዲህ ሙልጭ አድርጋ ነበር የሰድባት ሄደች። ነገር እኔን አስወርተሽኝ ምንም ካላልሽኝ ብልግና ነው እሺ ባለዬ ትላታለች። እሺ በቃ ተረጋጊና እነግርሻለሁ፣ ደግሞ በምነግርሽ ነገር እንዳትደናገጪ መረጋጋት አለብሽ። ይህ ጊዜ ቤቲ ድንግጥ ትልና እንዴ ምን ልትይ ነው ትላታለች። ገሬ ምንድን ነው ትላታለች። ሌላው እንግዲህ ቤሉልና እንግዲህ ሊዛ ናቸው። ሊዛ ቤሉልን ታፈቅረዋለች፣ እሱ ደግሞ እንደ እህቱ ነው የሚያያቱ። ሊዛ እንግዲህ ወደ ቤሉል ስትመጣ እንግዲህ ለራሷ ለማድረግ ፈልጋ ነበር። ነገር ግን ቤሉልን እንዳሰበችው አይደለም። ቤሉልና ሊዛ እንግዲህ አብረው ነው ያደጉት። ቤሉል ሊዛን እንደ እህቱ ነው የሚያያቱ። እንግዲህ ዛሬ ቤሉል ሊዛ ስትጠይቀው እኔ ሌላ ሰው አለኝ ሲላት እንግዲህ ሊዛ ትደነግጥና ታለቅሳለች። እኔ እኮ ወደዚህ የመጣሁት አንተን አግብቼ ለመኖር ነበር ስትለው እንግዲህ ቤሉልም ይሄ እንዴት ብሎ ሊሆናል? ሊዛ በጣም እኮ አንቺ አስተዋይ ልጅ እኮ ነበርሽ፣ ምን ሆነሽ ነው ሲላት ሊዛም እኔ በጣም ደክሞኛል ትለዋለች። እንግዲህ ሁለቱ እያወሩ ያለ እንግዲህ ማለት ያው ሊዛ ቤሉልን ትወዷለች፣ እሱ ደግሞ እንደ እህቱ ነው የሚያቱ እና ስታለቅስ እንግዲህ እቅፍ አድርጎ ምን ሆነሽ ነው ሊዛ በይ ተረጋጊ እንጂ እያላት ከዛ እንግዲህ በመሀላቸው መሲ ትመጣባቸዋለች። እንግዲህ መሲ ባለፈው ያቺ ኤልሹ እንግዲህ ሊዛና ቤሉል ፍቅረኛሞች እንደሆኑ እንዲሁም ደግሞ እሷን ነው በጣም ነው የሚወዳት ስላለቻት በጣም እንግዲህ ኤልሹን አምናን ነበረ። ነገር ግን ኤልሹ መሲቺ ኑኑና ይሄና ቤሉል አብረው እንዲሆኑም አትፈልጉም። ኑኑ የደሃ ልጅና የቤት ሰራተኛ ናት። ይችኛዋ ደግሞ እንግዲህ ያው የሀብታም ልጅ ስለሆነች እንግዲህ ለዛ ነው። ነገር ግን ኤልሹ ሊዛም አዝናላት አይደለም፣ ወንድሟ ከኤልሹ ከኑኑ ጋር እንዳይሆን ስለፈለገችና ብቻ ነው። ቁጭ ብሎ እንግዲህ ያው የቴዲን አባት ሉሊት ይቺ ሄለን እንደገደለች ስለታወቀ እንግዲህ ቤሉል አባቴ አንተንስ ደግሞ ማን የገደለህ እያለ ብቻውን ያወራል። እንግዲህ እኔ ምን ነው ብሞት ይሻለኛል፣ ኤልሹ እህቴ እንደሆነች ሄለንን ደግሞ እናቴ እንደሆነች ብሞት ይሻለኛል። ይህ ሁሉ ነገር ማወቅ የለብኝም ይላል። ምክንያቱም ቤሉል እንግዲህ ኤልሹ እህቱ እንደሆነች ነበር የሚያውቀው። ነገር ግን የእህቱ እንዳላደለች ካወቀ በኋላ እንግዲህ በጣም ነበር ያዘነው። ነገር ግን ደግሞ አሁንም ቢሆን እሷ እንድትሰማም አይፈልግም። አሁንም ልክ እንደ እህቱ ነው የሚያቱ። ነገር ግን ይሄ ሁሉ ደግሞ የምታጭበረብረው አንድና አንድ ሄለን ብቻ ነች።
እንግዲህ ለቤቲ እንግዲህ ይኸውልሽ ቤቲ እኔ የቴዲ ሰራተኛው አልነበርኩም። ስለዚህ ከፈለሽ ሁሉንም እያንዳንዱ ማስረጃ አሳይሻለሁ ትላታለች። ደግሞ ይህንን የምነግርሽ ሁለታችሁን ለማለያየት ሳይሆን አንቺ እንዳትጎጂ ስለምፈልግ ነው። ጊዜ ላይ ጌጤን ሰርቀሽኛም ብለሽኝ የተደባደብንበትን ቀን ታስታውሻለሽ? እንግዲህ አዎ ስለሰረቅሽኝ ተደባደብን እና ታዲያ ምን ይሁን? እንግዲህ እሺ ተረጋጊ ቤቲ ትላታለች። ሰርቄው አልነበረም። ስለዚህ ቤት ላይ ሶፋ ላይ ነበር ያገኘሁት። ላንቺ ስጦታ ገዝቼልሽ ብሎ ነው እየሰጠኝ ነው። ትደነግጥና የሰማችውን ነገር ምን ማን ትላታለች። እንግዲህ ሰራተኛ ሆነሽ ላንቺ ስጦታ ሰጠች ትላታለች። የኔን ጌጥ ምን አይነት ጉር ነው ትላለች። እንግዲህ በጭሆትና በንዴት በተራዋ በጭሆት ስነግርሽ ለምን አትሰሚኝ? እኔ ሰራተኛው አልነበርኩም። እሲም እንግዲህ ሚስቱ ነበርኩ ሚስቱ ትላታለች። የዚህ ጊዜ እንግዲህ ቤቲ ትደነግጣለች። ሽማግሌ ልኮ ቤቴ ድረስ ያገባኝ ሚስቱ ነበርኩኝ። ቤታ ከቤቲ ከተቀመጠችበት ትነሳና አንቺ አታፍሪም እንዴ ትላታለች። እንግዲህ ሚስቱ ነበርኩ ስትይ ትላታለች። እንግዲህ በድንጋጤ ቆይ አሁን ተረጋግተሽ ታዳምጭኛለሽ ወይንስ ደግሞ ወሬውን ላቋርጠው ትላታለች። በፍጹም አላምንሽም ትላታለች። ምክንያቱም እንግዲህ ቴዲ እንግዲህ ቤት በየጊዜው ይቀያይራል። የሚቀያይርበት ምክንያት እንግዲህ ሌሎቹ ሰዎች እንግዲህ መሲና ይቺ ቤቲ እንዲገናኙም አይፈልግም ነበር። ነገር ግን አንድ ቀን እንግዲህ ሳያስበው እሱ ቴዲ በሌለበት ወይም ስልክ ሳያነሳላት ሲቀር ቀጥታ እንግዲህ መሲ ካለችበት ሂዳ ነበረ እና ቴዲ ለመሲ ብቻ ሳይሆን የሚደብቀው ለዚችን ለቤቲም ሁሉን ነገር ይደብቃታል። እያንዳንዱ ማስረጃ እኔ አሳይሻለሁ፣ የምነግርሽ በሙሉ ውሸት አይደለም፣ ለራስሽ ብዬ ነው ስትላት እንግዲህ ቤቲም እንግዲህ እኔ ላብድ ነው ስትል መሲም እንግዲህ አንቺ ሕፃን ልጅ ነሽ እንዴ ለምን አትረጋጊ ትላታለች። ከዛ በኋላ እንግዲህ መሲ ከቴዲ ጋር ስትጻጻፍ የነበረውን እያንዳንዱ መረጃ ታሳያታለች። እንግዲህ በመጀመሪያ የኤልሹ እናት እህቱ አይደለችም። ከፈለሽ ኤልሹን መጠየቅ ትችላለሽ። ወይም ደግሞ ፍቅር የምትዩ ሰው በጣም ሲበዛ ወንጀለኛ ነው ወይንም ደግሞ ከመሞትሽ በፊት ነው እየነገርኩሽ ያለሁ። አውቃለሁ በጣም ከባድ ነው፣ ነገር ግን ደግሞ እውነቱን ማወቅ አለብሽ። እንግዲህ ከተረጋጋይ በኋላ እንዴ ከኔ ምን አጥቶ ነው ፍቅር ከሌላ ሰው ጋር የሚሄደው? በቁጣ የጎደለበት እኮ ሁሉ አይሄድም። ባለዬ ደግሞ መቼም ቢሆን ሞልቶለት አያውቅም። ጊዜም ጎዶሎና ክፍተቱ ነው የሚታየው። በመጨረሻ ገባትና እንግዲህ ወይኔ ቤቲ ሊዛም ትክክል ነበር ማለት የነገረችኝ ይህ ሰውዬ በህይወቴ ነው እንዴ የተጫወተብኝ ስትል መሲም ይኸውልሽ ደግሞ ቤት እየቃየረ የነበረው እኔና አንቺ እንዳንታይ ስለፈለገ ጉዱ እንዳይታወቅበት በጣም ብዙ ተሸውጃለሁ። ያው መትረፍ ባይባልም ግን በህይወት አለሁ ነው። ቤቲም ይህን ሁላ እንግዲህ እየነገረቻት እንግዲህ ይቅርታ ቆይ ስለ እኔ ፍቅር እያወራሽ መሆኑ በምን ላረጋግጥ ስትል እንግዲህ መሲም እንግዲህ እያንዳንዱ ከቴዲ ጋር ስታደርግ የነበረውን ታሳያታለች። በዚህ ጊዜ እንግዲህ ቤቲ ማለት መሲ መረጃውን ስታያት በጣም ነበረ የተናደደችው። ከዛ በኋላ እንግዲህ መሲን እንግዲህ በጣም ይቅርታ እኔ እኮ ሊያን ሁሉ እያንቋሽሼ እየሰደብኩሽ ነበረ፣ አንቺ ግን ምንም አይነት መልስ አመልሽልኝ፣ በጣም ነው እናመሰግንሽ ስትላት መሲም እንግዲህ እሺ ችግር የለውም እኔ አንቺ ደህና እንድትሆኝልኝ ነው የምፈልገው፣ ነገር ግን አንድ ነገር እንድትተባበሪኝ ስትላት ቤቲም ምንድን ነው ስትላት ይኸውልሽ ይሄ የነገርኩሽን ነገር በሙሉ ለቴዲ እንዳትናገረው፣ ቴዲ ከተናገርሽ ጥሩ አይመጣም። ለምን ስትላት እኔ ቴዲን ልበቀለው ፈልጋለሁ፣ ነገር ግን ለሊዛ ብቻ ንገሪያት ስትላት ቤቲም ችግር የለውም ተበቀዩ፣ እንደውም እኔ አግዝሻለሁ ትልና ለነገርሽኝ በሙሉ በጣም ነው የማመሰግንሽ ብላ እንግዲህ ቤቲና መሲ አሁን ላይ እንግዲህ እርቅ
አውርደዋል። ምክንያቱም እንግዲህ እስከዛሬ እንግዲህ ይቺ ቤቲ እንዳልኳችሁ መሲን በጣም ነበር የምታንቋሽሻት። አብሶ ቴዲ ቤት ካገኘቻት በኋላ ሰራተኛው ነበር ይመስላል ነበረ። ምክንያቱም ከዚህኛው ከነ ስላየቻት ያንን ትተሽ እንዴት ከዚህ ትመጫለሽ እያለቻት ነበረ። እና እንግዲህ በስተመጨረሻ እንግዲህ ሁለቱ አንድ ከሆኑ ቴዲ የማይታሰርበት ምክንያት የለም፣ ይታሰራል። ሌላው እንግዲህ መሲ ናት። መሲ እንግዲህ ከቴዲ ቤት አንድ ክላስ ላይ ማለት ተደብቆ የተቆለፈበት አንድ ሰው አለ። እሱን ደግሞ መሲ በነካጇ እንግዲህ ለፖሊሶች ወይንም ደግሞ ለነቤሉ ትንገራቸው። እርግጠኛ ነኝ ምናልባት የቤሉል አባት ወይንም ደግሞ ሌላ ሰው ሊሆን ይችላል። ስለዚህ መሲ በፊት ባደረገችው ጥፋት ታናደን ነበረ። ነገር ግን አሁን ላይ የምታደርጋቸው ነገሮች በጣም ጎበዝና ጠንካራ ናት። እንግዲህ አንዳንድ ጊዜ ፍቅር እውር ነው ይባላልና ፍቅር የት እንደሚጥለን አናውቅም። መሲም እንግዲህ ቤተሰቦቿ ተያሏት እንግዲህ ካልሆነ ቦታ ነበር የወደቀችው። ስለነበረን ቆይታ እናመሰግናለን። አገራችንንም ኢትዮጵያ ሰላም ያደርግልን። እኛም ደግሞ በፈጣሪ አምላክ ይጠብቃል። ባይ ባይ።